ወጥመድ ውስጥ አልወድቅልህም። ጉኒ የት እንዳለ ንገረኝ። ጉኒ ጉኒ ጉኒ! ይቅርታ፣ ሰው አለ? የማይረባ እግሬን ታመም ያለው እስከ ባዛሩ ልትወስደኝ ትችላለህ? በሚገባ አደርሳለሁ። ገንዘብ አያስፈልግም። እባክህ ተቀበለኝ። ይቅርታ፣ ውስጥ ሰው አለ? በቃ ንግባ። እስከ ጀልባው ድረስ ላደርስህ እችላለሁ። አይ ታክሲ ያለበት ጋር ካወረድከኝ ይበቃኛል፣ ችግር የለውም። እንደሱ ይቻላል። ዴሜት እንዴት ነሽ የኔ ቆንጆ? ነይ ግቢ እንሂድ። ውይ ሲያምር! እስኪ ሊያው በጣም ነው የሚያምረው። በጣም ያምራል። በጣም ነው የሚያምረው። ነይ ግቢ። ኬምሬ አበባውን ተመልከቹ። በጣም ያምራል። አመሰግናለሁ። ነይ ሲሳሚኝ። ቆይ ግን መኪናውስ? ሰርፈ ይዞት ሂዶ ነው፣ መልሶ ይዞት ይመጣል። ምንም አታስቢ። እሺ ጥሩ። አቶ ሁሴን እባክህ አበባውን አንሳ። እሺ። ዴሜት ለኬምሬ እየሰጠቻት እያለ እራሳችሁን ሁኑ። እሺ ሙሽሪት አበባዋን ስትቀበል በቃ ካሜራውን እንዳታዩ ደግሞ። እሺ ሰርፈ መኪናውን መቼ ነው ይዞት የሚመጣው? አሁን ይዞት ይመጣል። እሺ ፈጣሪ ትዕግስቱን ስጠን። ሳሚ ምንድን ነው የምናደርገው? አሁን ምንድን ነው የሚደረገው? ደግሞ አሁን ጉዚ ምን ሊያደርግ ነው? ምን ሊያደርግ ይሆን? ዛሬ ህይወታችን ከባድ ቀን ይሆናል ወይዘሮ አንድ። አይሆንም ሳሚ፣ ወደ ራስህ ተመለስ። ዛሬ ምንም አይፈጠርም። ዛሬ ሰርግ ነው የሚኖረን። እባክህ ሳሚ ወደ ራስህ ተመለስ። መድኃኒት ኪስ ውስጥ አለ? ውሃ ላምጣል? ቆይ መጣ። ፈጣሪ እባክህ አብረን። ምን እንደማደርግ አልገባኝም አቶ ሁሴን። አረ ምን ነው? ምን ተፈጠረ? አልገባኝም እና ማንም ሰው ምንም አልነገረኝም። ዝም ብዬ እየጠበቅኩ ነው። በአባቱ መኪና ነው ሄደው? ችግር አለ እንዴ? አሁን ምንድን ነው የማደርገው? እዚህ ልጠብቅ? ቆይ እንዴ መልሼ እደውልልሃለሁ። ዴሜት መጠቅለያውን ስጪው። ይቅርታ። ምን ተፈጥሮ ነው ጋሽ ሁሴን? ምንም። ምን ነው ችግር አለ እንዴ? አይ በጭራሽ። ዲሜት እባክሽን ስልኬን አቀብኝ።
አሎ። ግን እስካሁን ድረስ የታባ ጠፍተ ነው? ስራ ይዤ ነው። ምን ሆነሻል? እኔማ ውሽማ የጠለፈች መስሎኝ እየቀናው ነበር። እቺ ልጅ የምር ረብድ ናት። አልሄድኩም። እኔ ደግሞ መልእክቴን ሳትመልስልኝ ስትቀር ገርሞኝ እኮ ነው። ለዛ ነው ልደውልልህ የፈለኩት። እንደ ልዕልት እየተዘጋጀውልህ ነው። ዛሬ እኮ የኔ ፍቅር ለእኔና ላንተ የተለየች ቀን ነች። በህይወታችን ለመጀመሪያ ጊዜ የምናገኛት ቀን። በጣም ጥሩ። ብዙ ስራ አለህ መሰለኝ። አወራረህ ተጽፎልህ እያነበብክ ነው የምትመስለው። በቃ ስራህን አላስፈታቸው። እሺ ቻው። ማስጠንቀቁ ምንም ትርጉም የለውም። ምንም አይደለም። እንተላለፈ። አመሰግናለሁ። ታክሲ ወደ እስቲኒ ትወስደኛለህ? ተስማምተናል አይደል? ባሁን እንዴት ናት? አዋርቻታለሁ። ያው እንግዲህ መድኃኒቱን ለመውሰድ ተስማምታለች። ዛሬ መጠናቀቅ አለበት። ልጁ ተበላሽቷል። የፈራሁት ባኑን እንዳይመርዛት ነው። አሁን ዝግጁ ትመስለኛለች። መግባት እችላለሁ? አዎ፣ ታች ጠብቅሻለሁ። የኔ ውድ፣ ከአሁኑ ባዶነት እየተሰማኝ ነው ማዬ። አንዳንዴ ህልም ይሁን እውን መለየት አልቻልኩም ትያለሽ አይደለም? በቃ ይሄንን ነገር ህልም ነው ብለሽ እመኚ ባኑ። እውነተኛው የደስታ ህይወትሽ የሚጀምረው ከዚህ ነው። እሺ፣ ሎስ አንጀለስ ሄደን አጸደ ህጻናት እንከፍታለን። ብዙ ህጻናት በአካባቢሽ ይኖራሉ። ግን አንዳቸውም የኔ መሆን አይችሉም። ሁሉም ያንቺ ናቸው። እስከ ወደድሻቸው ድረስ ያንቺ ናቸው። ታያለሽ፣ ደስተኛ ያደርጉሻል። እኛ አንቺን አስደስተንሻልማ ባሪስ። እኔ ያሳለፍነውን ነገር ህልም ነው ማለት ትችያለሽ? ህፃኑን የምትወጂንን ያክል ዛሬም ትወጂናለሽ? አዎ። ከዚህ ከሄድን በኋላ ሁሉንም ነገር ወደ ኋላ እንተዋዋለን፣ ባሪስንም ጭምር። ግን አንቺን ሁሌም እወድሻለሁ። ወደ ታች የኔ ቆንጆ። ኬምሬ፣ ከዚህ በኋላ በቃ እንዳታዩ። በቃ ሽሺ፣ አይን ይበዛበታል። እማ የሙሽራ ቀሚስ ታይቶ አይጠገብም። ሁሉን አዋቂ እኮ ነሽ። ኬምሬ፣ ወደዚህ እይ። እማ ሰዓቱ በደረሰ ቁጥር ልቤ እየመታ ይሄዳል።
አየር ወደ ውስጥ ሳቢ። ከዛ ውጭ ድጋሚ ያዢ። ከዛ ውጭ። ውይ እያዞረኝ ነው። ሰርፈ ምንም አላለኝም። አሁን ስደውል ደግሞ ጭራሽ አነሳ። ምንድነው ነገሩ? የተፈጠረው ነገር ምንድነው? የሆነ ነገር ሳይፈጠር አይቀርም። አክስቴ አንዳንም እዛው ነው ያለችው። ሰርፈ ደግሞ ኬምሬን ጥለሻት እንዳትሄጂ ብሎኛል። ኩዚ ከቤቱ ተቻክሎ ነው የወጣው። ከአባቱ ጋር የሆነ ነገር አወራና በጣም ተቻክሎ ወጣ። የሆነ ነገር ሳይፈጠር አይቀርም። ለወይዘሮ አንዳንም ደወልኩ፣ ለኩዚም ደወልኩ፣ ግን አነሱም። ምን ሆነዋል? በጭንቀት ልፈነዳ ነው። ቆይ ለጊዜው በትዕግስት መጠበቅ ይሻላል። ተረጋጊ። ኬምሬ በዘይነብ ጉዳይ የመጨረሻ ውሳኔሽ ነው? አትደውይላትም? እማ ሰርጌ ላይ አልፈልጋትም አልኩኝ። ለምንድነው ቆይ ስሟን የምታነሽብኝ? አይደለም የኔ ያ ምስኪን ሰውዬ በእርግጠኝነት ከፍቶታል። ከዴሚት ጋር ይሄን ያህል ውጭ ቆመው የሚያወሩት ምን ይመስልሻል? ደግሞ የኔ ልጅ የሙሽራ ቀሚስሽ የበለጠ ቆንጆ ሆኖልሻል። አልፈልግም እማ። እባክሽ የኔ ልጅ እንደማትመጣ እኮ ይታወቃል። ግን ለአፍሽ እንኳን ብለሽ ጥሪያት በቃ ዝም ብለሽ። በዛ ላይ ይሄን የመሰለ ቬሎ ለብሰሽ እሷ ብታይሽ ጥሩ አይመስልሽም? እሷ መጥፎ ነገር ለማድረግ ስትሞክር ለኔ ጥሩ ሆነልኝ። ለዚህ ምስኪን ሰውዬ ብለሽ በእናትሽ ለውሴን ስትይ አድርጊው በቃ። ሙሉ ቀኑን ለኛ ሲል ሰውቶልናል። እሺ አንቺ ስቴጅ አለሽ ኬምሬ፣ እኔ ግን በየቀኑ ፊት ለፊት አገኘዋለሁ። እባክሽ ኬምሬ። አይማ ውይ ነይ እሺ ነይ። አፍሽን ከፈት አድርጊው። አዎ የኔ ልጅ ትንሽ ከፈት አድርጊው። የኔ ቆንጆ አስቢበት እሺ። አንቺ ምን አስጨነቀሽ? ብቻ ካንቺ ይለፍ። ንግባ ንግባ። ሜካፕሽ በጣም ያምራል። ቆንጆ ሆነሻል አይደል? ያንቺንም ሰራልሻለሁ ዴሜት። አታሳፍሪኝ። ምንድነው? ለዘይነብ ልትደውልላት ነው ኬምሬ። ይኸው ደወልኩ፣ አታነሳም። ደግሜ አልደውልም። ቢሆንም ይኸው ካንቺ አለፈ በቃ። ሰምኛለሽማ፣ ድጋሚ ደውይ እንዳትኝ። አልደውልም እሺ። አሁንም በደወልኩት በጣም ተናድጃለሁ። አትናደጂ የኔ ልጅ። እሺ አልኩሽ እኮ በቃ ኬምሬ። በቃ አሁን ሜካፕሽን ልጨርስልሽ። ሰላም ዘይነብ ነኝ። ያዘዝኩት ደርሷል? ጥሩ ባልኩት ሰዓት እደርሳለሁ። ከመሸ በኋላ ግን ቀድሜ መድረስ አልችልም፣ በጣም ያስፈልገኛል። ለዛ ነው። አንድ ሰው አለ፣ እሱ መውሰድ ይችላል። እሺ አመሰግናለሁ። መልካም ቀን። ሲሃን ጸጉር ቤት ልሄድ ነው። እዚሁ ቁጭ በል እሺ። ከቤት እንዳትወጣ። እንዴ ምን ተፈጠረ? ምንድን የሆንከው? ልብህን አመመህ? አይ አይደለም። ይልቅ ዞር በይ፣ አልጋው ላይ ጋደም ይበል። መድኃኒቱን ሰጥቼዋለሁ። ሳሚ ናቀስ በል። ትንሽ ረፍት ሲያደርግ ደህና ይሆናል።
በደም ተሽሎሻል? ጉዳያችንን እንጨርሰው። እሺ፣ አንድ ቦታ ተቀምጠን ሁሉ ነገር አስረዳሻለሁ። እኔ ቼክም ስሰጥሽ አንቺ ደግሞ ለአቶ ኢርሃን እንደ ምስክር ሆነሽ ትፈርሚላታለሽ። ይሄ ሁሉ ድግስ አያስፈልገውም። አምጣው፣ እዚሁ እፈርማለሁ። ስጠኝ። ይሄ ያሳለፍኩትን ነገር የሚሸፍን ገንዘብ አይደለም። ለጊዜው ይሁን። የልብ የሚደርሰው ግን ባሪስ ሲታሰር ብቻ ነው። እኔ እንደማስበው እሱንም ማግኘት አልቻልሽም ነበር፣ ግን የድርጅቱ አዲስ ባለቤቶች ለአንቺ ደግ ሆነውልሻል። በዚህ ልታመሰግኛቸው ይገባል። ተግባባን? ደግሞ ይህንን ገንዘብ ሲከፍሉሽ ለአንቺ አስበውልሽ ነው። አዎ፣ ህሊና እንዳላቸው በደንብ አድርጌ ያውቃለሁ። ይሄ ሁለተኛው ክፍል ነው። መጀመሪያ ለጉን የሰጠው ነገር ባሪስን ለመደምሰስ በቂ ነው። እሱ ሲዲ ውስጥ ምንድን ነው ያለው? ችሎቱ ላይ የበለጠ ጥንካሬ ይሰጠናል። እንዲሁም ደግሞ ለባሪስ ወንጀል ማስረጃ ነው። ጉኒ ይሄንን ነገር ለጠበቃው መስጠት አለበት። ለምንድን ነው ይሄንን ነገር የራስ ድርጅት ላይ የምታደርገው? ለጉኒ ከሰጠው በኋላ ሲናነ ድርጅት ያልቅለታል፣ ስማችሁም እንደዛው ይጠፋል፣ ድርጅታችሁም ያበቃለታል ማለት ነው። ቆይ አንተ ምንድን ነው የፈለግከው? ለምንድን ነው እንደዚህ የምታደርገው? ማን ነው ደግሞ እንደዚህ ገንዘብ ወይም የሲናነር ሀብት ቸግሮታል ብሎ ያለሽ? ተሳስተሻል። አሃ፣ ሳስበው ሳትታሰብ የመጣኸው ልጅነትን ተጠቅመን ልትበቀላቸው ነው። ግን የሚሳካል አይመስለኝም። የደደብ ስራ ለመስራት በቂ ገንዘብ አለኝ፣ አትጨነቂ። ጉኒ መጣ። በጣም ጥሩ። ባሪስ ግን ማናቸውንም ቢሆን አላመሰግናቸውም። እሺ ሰርፍ፣ እባክህ ቶሎ አሳውቀን። እሺ፣ እጠብቃለሁ። እሺ፣ ቻው። ምን አለ? በስልክ ሊያገኙት አልቻሉ። ፖሊሶቹ እየፈለጉት ነው፣ ግን የት እንዳለ አያውቁ። እኔ እንጃ የት እንዳለ እኔ እንጃ። ምናልባት ከኢስታንቡል ወጥቶ ይሆናል። እንግዲህ እስካሁን እዚህ ሀገር ላይ ቆይ ይችላል። ደግሞ ምንም ገንዘብ የለውም። የት ይሄዳል? አዎ ልክ ነሽ። ገንዘብ አይኖረው። ቅርብ ሰዓት አግኝተው ያስሩታል። ትክክል። ምንም ገንዘብ የለውም። ገንዘብ አለው። ለጉኒ ወርቆቼን ሰጥቼዋለሁ። ዙርና ግንቡን ይዘህ ሂድ። የጀርባው በር ጋር ወርዳለሁ። ቆይ 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 ቶሎ ዙር፣ ቶሎ ዙር። በዚህ ጋር መዞር አልችልም። ሰውዬ ምን ልናደርግ? ቀጣይ ትከፍልልኛለህ? አጋጣሚ ነው። እንደዚህ አይነት አጋጣሚ ሆን ብለሽ ሁሉንም ነገር እንደዚህ ልታደርጊያችም። እኔ ሰርጉ ዛሬ መሆኑን እንዴት ላውቅ እችላለሁ? ለምንድን ነው መጀመሪያ እኔ ጋር ያልመጣሽው? እየፈለኩሽ እንደሆነ ታውቂያለሽ አይደል እንዴ? ያን ሁሉ ጊዜ ካፈላለኩሽ በኋላ ኩዚን እያወቅሽው ለምን እሱ ጋር ቀድመሽ ሄድሽ? ለምን ሄድሽ? ሁሉንም ነገር አበላሸሽው። ለብዙ ወራት ለማስተካከል እየጣርኩ ነበር፣ ግን አንቺ ሁሉንም ነገር በአንድ ቀን ውስጥ ገደል ከተትሽው፣ አበላሸሽው። ኩዚ ነግሮት አመለጠ። አሁን እረኛ እንደሌለው በግ ከሀገር ሀገር ዝም ብሎ ይዞራል። ምን እንደሚያደርግ አስቢው። ትልቅ ጥፋት ነው ያጠፋሽው። የኩዚና የኬምሪን ህይወት አደጋ ላይ ጥለሽዋል። ለዚህ ስራሽ ትከፍያለሽ።
ትከፍያለሽ። ምርመራ ማጨናገፍ ወንጀል እንደሆነ ታውቂያለሽ አይደል? ይህን ነገር ራስሽ ትወጪዋለሽ። አቤት መርማሪ፣ ከአቶ ጉኒ ስልክ ምንም አይነት ምልክት ልናገኝ አልቻልንም። ይኸው። እሺ ኩዚ ቴክኖጉሉን ተከታተሉት፣ ፍጠኑ። እሱ እንደሚያገኘው እርግጠኛ ነኝ። ሂድ ሂድ ሂድ። እሺ ጌታዬ። አየሽ፣ ሁሉንም ነገር ማበላሸት ይህን ይመስላል። ዴኒዝ ኖርተን፣ ሁሉም ነገር ገደል ገባ። ሰላም ወንድሜ። ወይዘሮ ባኑን ማግኘት ፈልጌ ነበር። አይቻልም። አስቸኳይ ነው። የህይወት ጉዳይ ነው። የምንደራደርበት ሰዓት አይደለም። እባክህ ዝም ብለህ አስገባኝ። ቤት ውስጥ የሉም። ከወጡ ቆይተዋል። አትዋሸኝ። ድርጅታቸው ጋር ነው የሄዱት። ሰውዬ አላቅም ብያለሁ። ሰውዬ አትቀልድ። ከይዞር በል አትረብሽ። ማንን ፈልገህ ነው? ተረጋጋ አቶ ኩዚ። እዚህ እንድትመጣ አልተፈቀደልህም። ፍቃድን ይዘህ ገደል መግባት ትችላለህ። ያለውን ሁኔታ እየነገርኩ ነው። አቶ ጉኒም አልመጣም። ሂድ፣ አለበለዚያ ፖሊስ መጥራት ይኖርብናል። የግል መኪና ሆስፒታል ድረስ መጥተው እንዲወስዱኝ ያደረክ ቡራክ፣ በጣም ጥሩ ሰው ነህ። እውነት ቡራክ፣ እምባይን እያመጣኸው ነው። ፈጣሪ ይማርሽ። ይምረኛል። አሁን ደህና ነኝ። ደህና ትመስያለሽ። ደስ ብሎኛል። ይመስለኛል የበለጠ ደስ ያለ ተናግሬ ስላላሳሰርኩ ነው። ባዲስ ሲያግተኝ ቤት ውስጥ እንደነበርክ ለፖሊስም ሆነ ለማንም አልተናገርኩም። ባሪስ ሊገለኝ ይችል ነበር እና አንተ ደግሞ ዝም ማለቱን መረጥክ። አይ ተከትያችሁ ቤት እንደወሰደሽ አይቻለሁ። ባሪስ ትልቅ ስህተት የሰራው ሱመርን ከመግደሉ ሌላ አንቺን ማገቱ ላይ ነው። አዎ፣ ብቸኛዋ ምስክር እኔ ነኝ። ግን ሳያውቀው አንድ ትልቅ መረጃ ትቷል። አንቺን ቢገለኝ የተሻለ ይሆን ነበር። በጭራሽ። እና እንዴት አመለጠ? እንዴት ነው የጠፋው? ምንም አላውቅም። ታውቂያለሽ፣ ባሪስ በጣም የተጨነቀ ሰው ነው። አንዴ ከመስሪያ ቤት ጣራ ላይ ሊዘል ሲል አስቆሚዋለሁ። ራሱን ለመግደል ሲሞክር ነበር። ምናልባትም እንግዲህ በዚህኛው ዙር ተሳክቶለት ይሆናል እና ሞቷል ብዬ አስባለሁ። ሞቷል ብዬ ተስፋ አደርጋለሁ። ስለ አዲሱ ህይወትሽ አስቢ። ከዚህ በኋላ ምንም አያስጨንቅሽም። እንኪ ስዊዘርላንድ ያለው ቤቴ ውስጥ ትኖሪያለሽ። እዛ የሚረዳሽን ሰውን ያመቻችልሻለሁ። ሲማይ፣ ድጋሚ ትምህርት ትጀምሪያለሽ። ጠንካራ ሁኚ። እሺ? እሺ፣ እንደ አዲስ መኖር እጀምራለሁ። አመሰግናለሁ። እኔም አመሰግናለሁ። አቤት። ካን፣ እንዴት ነህ? ኩዚ ነኝ። ገብቶኛል። ምን ፈለግ? በስርዓቱ የምልን ስማኝ። አሁን የት ነህ? መስሪያ ቤት ነህ? እዛው ነው ያለኸው? ውጪ ነኝ። ምን ነው? ባኑ የት እንደሆነች ታውቃለህ? ባኑን እፈልጋታለሁ። መስሪያ ቤት ናት። ከጥፋት አትማርም? ከዚህ ሁሉ ነገር በኋላ እንዴት ባኑ ብለህ ትጠይቀኛለህ? ይኸውልህ አቶ ካን፣ አሁን ችግሬ ጉኒ ነው። ጉኒን እየፈለግኩ ነው ያለሁት። ባኑ እንዳረገዘች አውቋል። አባትቶን ነው ብዬ ነግሬዋለሁ። እሱ ባኑን እየፈለጋት መሆን አለበት። እኔ ደግሞ እሱን እየፈለግኩ ነው። ምን? የምን ልጅ? ስለምን ልጅ ነው የምታወራው?
እባክህ ምን ባኑ የት እንዳለሽ ካወክ ንገረኝ። ስማኝ ወንድሜ፣ ጉኒን ማግኘት አለብኝ። በጣም አስቸኳይ ነው ገባ? ባኑ የት እንዳለሽ ማወቅ አለብኝ። ችግር ውስጥ ነን። እባክህ ተረዳኝ። እባክህ አቶ ካን ባኑ የት እንዳለች ብቻ ንገረኝ። አላውቅም ኩዚ፣ አላውቅም። ሄሎ ሄሎ፣ ካን ካትማኖግሉ፣ ምን አይነት ጠማማ ቀን ነው ባካችሁ። ፈጣሪ ሆይ ትዕግስቱን ስጠኝ። እነሱን ተዋቸው። ያገኘሁትን አታምንም። ባኑ በጣም ተወደዋለች። ቬነስ ባኑ እርጉዝ ናት? የጉኒን ልጅ አርግዛለች? እንዴት አወክ? ለምንድን ያልነገርሽኝ? እንዴት እንደዚህ አይነት ነገር ከኔ ትደብቂያለሽ? ምክንያቱም ከዛሬ በኋላ ስለማይኖር ልታስወርደው ነው። ለዛ ነው ቀለበቱን ከአንድ ሳምንት በኋላ ስጣት ያልኩ። ማን ነው የነገረ? የደወሉላቸውን ደንበኛ አሁን ማግኘት አይችሉም። ትታሰራታለህ። እንዴት አይነት ሰው ነው ባካችሁ? አይዞሽ የኔ ልጅ፣ ልብስሽን አውልቂና ይሄንን ልበሽ። እኔ ላውልቅልሽ? አይ። አቤት ቬነስ። ወይዘሮ ኢብሩ ጉኒ ስለ ልጁ አውቋል። ምን? አንዴ ቆይ፣ ተዘጋጂ የኔ ልጅ መጣሁ። ልጄንም አይነጥቁኝ። የሚፈጠረውን ቆሜ አላይም። ባኑ ልጄን አትወስድብኝም። ባኑ ባኑ፣ ቆይ አትጨነቂ። ባኑ አትጨነቂ የኔ ፍቅር፣ ማንም ልጃችንን አይወስድብንም። መቼም ቢሆን ይህ እንዲፈጠር አልፈቅድም። ልጅ ልንወልድ እንደሆነ አሁን ያወቅኩት ኩዚ ነገረኝ። በተቻለኝ ፍጥነት ስበር ነው የመጣሁት። ከዚህ እንውጣ። ባኑ ነይ የኔ ውድ። ባኑ ባኑ፣ ነይ ከዚህ እንውጣ። ነይ። ልጄ ጠፋች፣ ፈልጓት። ባኑ ዛሬ ከዚህ መውጣት አለብን። ዛሬውን ወደ አሜሪካ እንሄዳለን። ከእናትሽም እናመልጣለን። ከሁሉም ሰው ርቀን ልጃችንን እናሳድጋለን። ከዚህ ልጅ ጋር ሁሉንም ነገር እንደገና እንጀምራለን። ባኑ የኔ ቆንጆ እርጅኝ፣ ጥሩ ሰው እንደሆን እርጅኝ እባክሽ። የአንቺ እርዳታ ያስፈልገኛል። እሺ የኔ ፍቅር፣ ከዚህ ሄደን እንደ አዲስ እንጀምር እያልሽኝ ነበር። አሁን እውን የማድረጉ እድል አለን። ጊዜ ያለን የኔ ፍቅር። እሺ ይቅርታ። ላይ ከዚህኛው ህንጻ ወደሚቀጥለው መሻገር ያለ። ለምንድን ነው ይሄ ነገር ከመጀመሪያው መፈጠሩን ያልነገርሽኝ? ምክንያቱም እብድ ስለሆንኩ። ራስህ ነህ ደግሞ ያልከኝ። በጭራሽ አይደለሽም።
አምላኬ ሆይ ይሄንን ውበት ተመልከቱ። ከአይን ያውጣሽ የኔ ቆንጆ፣ ከአይን ያውጣሽ የኔ ልጅ። በጣም ያምራል። ከአይን ያውጣሽ። አይ አሁን ያንቺ ሁሉም ነገር አለቀ አይደል? እስክትጨርሱ እኛም ተዘጋጅተን እንጨርሳለን። ስለኛ ምንም አታስቢ፣ አሁን እንዘጋጃለን። ወይዘሮ ሀንዳን እመጣለሁ ብላ ነበር፣ አረፈደች። ምን ሆና ይሆን? እሷ መሆን አለባት፣ እድሜዋ ረጅም ነው። እኔ ከፍተዋለሁ። አያይ ዲሜት ግን ሙሽራዋን አሁን ባታያጥሩ ነው። እሺ አትገባም። ለነገሩ አሁን ጨራርሰናል፣ ብትገባ ምንም ችግር የለም። ዋናው ነገር ሙሽራው ይምጣ እንጂ ሌላው ግድ የለም። የሰይጣን ጆሮ ይደፈን። በጣም ታምራላችሁ። ቆንጆ ነው። እሱ አይደለችም። ምን ነው ልጄ? ለምንድን ነው የመጣኸው? ምን ማድረግ እንዳለብኝ አላወኩም። መጥቼ ላግዝ ብዬ ነው። ለምን? ኩዚ ተዘጋጅቶ ጨረሰ? እሺ በቃ መጣሁ። አንድም ፎቶ ላነሳው አልቻልኩም። ተቻክሎ ነው የወጣው። ወዴት? እኔ እንጃ። እኔና ወይዘሮ ሀንዳን ክፍሉ ስንገባ ከሰው ጋር እያወራ ነበር። ከማን ጋር ነው የሄደው? ብቻውን ነው ሄደው። ቤት ውስጥ ግን የሆነች ልጅ አብራው ነበረች። ማን እንደሆነች አላውቅም። ከዛ ምንም ሳታወራ ሄደች። ምን እየተፈጠረ እንደነበር አላወቅንም። መጥፎ ነገር ተፈጥሯል። ወይ ኬምሬ፣ ድሮም ማውቄው ነበር። ኬምሬ እንደሱ አይባልም እባክሽን። ያነሳቸው ፎቶዎችስ አምጣቸው። ያቻትና ጥሩ። የ9ኛውን ፎቅ ካሜራ አስጠጋው እስኪ። ባኑ የምንሻገርበት ነገር እኮ የለም። ባኑ ምን እያደረግሽ ነው? ምን እያደረግሽ ነው? ና ማምለጥ ትፈልጋለህ አይደል? ስለዚህ ና። እስከሆነ ደቂቃ ድረስ አንተን አምኜ አንተ ያልከኝን መንገድ እየተከተልኩ ነበር። አሁን ያደረከው ከቆጨ ነው እና ተከተለኝ። ባኑ እባክሽ ውረጂ፣ እባክሽ ተይ። ሽጉጥ እንደያዝክ አይቻለሁ። ከፖሊሶች እያመለጥክ እንደሆነ አውቃለሁ፣ ግን አትችልም ጉኒ። የኔ ውድ እባክሽ ነይ። ባኑ እባክሽ ና። ማምለጫ መንገድህ እኔ ነኝ፣ ተከተለኝ። እዚህ የመጣው እርዳታዬን ፈልግ አይደል? ልጅን ፈልገህ እንዳልመጣ አውቃለሁ ጉኒ። አይ ቆይ እባክሽ፣ ወደ እኔና ተረጋግተን እናውራ እባክሽ። ባኑ እባክሽ። ለእኔ በኋላ የሚባል ነገር የለም ጉኒ። ለአንተም እንደዛው ነው፣ ግን አልገባም። ፍቅር ባለመስጠት እገለኸኛል። በስተ መጨረሻም በሕይወት እንዳልኖር አድርገኸኛል። ባኑ እባክሽ ስለ ልጅሽ አስቢ። ወደዚህ ነይ፣ ስለ ልጃችን አስቢ። የነካውን ሕይወት በሙሉ የምታበላሽ ሰው ሆነሃል። የራስህንም ልጅ ጀምር። ልጄ በወሰድኩት መድኃኒት ምክንያት ሞቷል። አንተ ሆስፒታል ስላስገባህ ልጄ ሞቷል። ልጄ ሞቷል። ገዳይነትን ለመደበቅ ስትጥር የልጅ ሞት መንስኤ ሆነሃል ጉኒ። ገዳያችን አንተ ነህ ጉኒ። ባኑ
ባኑ ባኑ ልጄን አመለጠችኝ ልጄ ባኑ አሁን ምንድነው ማድረግ ያለብኝ? በዚህ ሰዓት ኬምሬ ሙሽራ ቀሚሷን ለብሳ እየጠበቀችኝ ነው። ጉኒ ደግሞ በሞት መንገድ እየተረማመደ ነው። ምን ላድርግ? አሊ ምንድነው ማድረግ ያለብኝ? የትኛው ጋር ልሂድ? ማናቸውን ላስቀድም? ወንድሜ ማናቸውን ነው መምረጥ ያለብኝ? ንገረኝ፣ እንዴት ነው ዛሬ የማገባው? ድጋሚ አጠፋው። ድጋሚ መፈናፈኛ አጣው። ምንድን ነው የማደርገው ወንድሜ? አሁን በዚህ ሰዓት ጉኒን እየፈለገው ነው የሚሆነው። እባክሽን የኔ ልጅ አታልቅሺ። ሜካፕሽ ይበላሽብሻል። አትጨነቂ፣ ሰርፈ እየፈለገው ነው። አንቺም ታውቂ ነበር አይደል? ኩዚ ጋር እየደወልሽ ነው? ወዬ ኩዚ የት ነህ? አሁን ያለሁት ስራ ይዣለሁ። ምን ነው ፈለግሽ? ጉኒ ዛሬን የሚያበላሽበት መንገድ አገኘ አይደል? ምን አልሽ? እናቱ ሁሉንም ነገር ነግራኛለች።